ማድሪድ ጨርሷል። ወላሂ ነው የምላችሁ። የባርሳ የሴቶች ቡድን ከማድሪድ የወንዶች ቡድን የተሻለ ፐርፎርም ያደርጋል ሜዳ ውስጥ ገብቶ ማለት ምንም ይሄ ምን አይነት ልበለ ሲያስጠሉ ይሄ የማድሪድን ግርማ ሞገስ የማይመጡ ተጫዋቾች ናቸው እንዳለ ወኔያቸው የሞተ የፈሰሰ ማርከስ ራሽፎርድ ምን አይነት ቅጣት ምት ነው ያገባው። ብቻ ማድሪድ ቶት ባርሳ ግን ወንድ የሆነ ቡድን ነው ወላሂ ጩጮቹ በቃ ይሄ አረ ሃንሲ ፍሊክስ ግን ጀግና ነው ወላሂ ሰርቶታል ይሄን ቡድን ምንም ጥያቄ የሌለው የተጠበቀ ነገር ነው እያየን ያለ ነው። ግን አትሊስት አትዋረዱ ሪያል ማድሪዶች እንዴ ፈርስት ሃፍ ራሽፎርድ ያን የመሰለ ፍሪ ኪክ ያገባባችኋል እንዴ ኮርቶ አይደል እንዴ በረኛው ምን ማለት ነው ይሄ ቲም እንደዚህ እኮ እያየ ነው እኮ ወደቀ ወደታች እኮ ምንድነው እየተፈጠረ ያለው እንዴ መሸነፉን ተሸነፉ ግን እንዳትዋረዱ እባካችሁ 45 ደቂቃ ነው የቀረው አሁን ባርሴሎና ማለት ነው ዋንጫውን ለማረጋገጥ ገብቷችኋል ያረጋግጥ የፈለገው ነገር ይፈጠር ግን እናንተ ላይ አረጋግጦ 5-6 እንዲያገባ አትፍቀዱለት እንዴ ያማል የለም ራፊና የለም ምን ማለት ነው እንደዚህ እንዴ ምን የተጣለ ጌም እንዴ እዛ ድብድብ ቢሆን ማድሪድ 6 አግብቷል ይሄ ኧረ በስመ አብ ማን ቹአሚኒ ወዴት ነው የመታው ያን ኳስ ቫልቬርዴን ጭንቅላቱን ባታፈነዳለት ኖሮ እሱ ግን ኳሱን ያፈነዳው ነበር ገብቶ አንተ ማሰብ አትችልም አይ አይደለም ትወጣለህ ከዚህ ቲም ማን ወይኔ በስመ አብ ያ ዲክታተር የለም እንዴት ነው ቆይ ያለ ዲክታተሩ እየተጫወተን እንዴት ነው እንደዚህ የሚጠፈጥፉን ቆይ ባርሳ ሻምፒዮን ጀማው ኦፊሻሊ የኤል ክላሲኮ ጨዋታ እንግዲህ በዝረራ በማሸነፍ ባርሳ የስፔን ላሊጋ ሻምፒዮን መሆኑን አረጋግጧል። ጀማው እንግዲህ የሚጠበቅ ነው። ይሄ ያልተረጋጋው ቡድኑ ብጥብጥ ውስጥ ያለው ተጫዋቾች እርስ በርስ ግጭት ላይ ያለው እጅግ ወሳኝ የሚባለው ውዱ ተጫዋቹን በቅጣት ከቡድኑ ዞር ያደረገው ማድሪድ በባርሳ 2-0 በሆነ ውጤት ተሸንፏል። ታዲያ ይህንን መሆኑን ተከትሎ ጀማው በኤል ክላሲኮ ጨዋታ የዓለማችን ትልቁ ጨዋታዎች ተብሎ ከሚገመቱ አንዱ በሆነው ጨዋታ ላይ እንግዲህ ባርሳ የላሊጋው ሻምፒዮን መሆኑን እንግዲህ አረጋግጧል። ይኸው ሜዳ ላይ ክብ ሰርተው እየጨፈሩ ይገኛሉ። ይገባቸዋል። የዘንድሮ ጥራት ያለው ባርሳ ተመልክተናል። ጀማው እጅግ የሚያምር ኳስ እንደነ ያማል አይተናል። እነ ፔድሪን ያለበት ቲም ነውና ይገባቸዋል። ቆንጆ ቡድን አሳይቶናል ሃንሲ ፍሊክምና ባርሳ ሻምፒዮን መሆኑን አረጋግጧል። ጀማው ኮንግራ ባርሳ ፋንስ። ማድሪድ ግን ትዝብት ነው ትርፉ። አይመቻችሁ። ባርሴሎና የታላችሁ የባርሳ ደጋፊያን አረ ሰብሰብ በሉ። ባርሴሎና የስፔን ላሊጋ ዋንጫን መብላቱን አረጋግጧል። ኮንግራ እጅግ በጣም ደስ የሚል ጨዋታ ነበር የተመለከትነው። በተለይ ማለት ነው ፈርስት ሃፍ ላይ ምን አይነቱን ባርሳን ነበር የተመለከትነው። ራሽፎርድ ምን አይነት ፍሪ ኪክ ነው ያስቆጠርከው። ቶሬስ ዛሬ ሸይጣን ነበሩ ፈርስት ሃፍ ማለት ነው። ያው ሰከንድ ሃፍ ለማንኛውም ማለት ነው ዳኛው ራሱ ጨዋታው ደቂቃ ተጨማሪ ደቂቃ አልጨመረም፣ ቀጥታ ነው የነፋው። ለማንኛውም ባክ ቱ ባክ ባርሳ ይሄንን ዋንጫ እንግዲህ ማሳካት ችሏል። ማጨብጨብ ነው ያለብህ ለዚህ ክለብ ማጨብጨብ ነው ያለባችሁ። ለባርሳ ከምሬን ነው ብላችሁ ዋው ቃላት የለኝም። ለመላው የባርሴሎና ደጋፊዎች እንኳን ደስ አላችሁ። ባርሴሎና የ2025-2026 የስፔን ላሊጋ ሻምፒዮን መሆኑን ሪያል ማድሪድን አሸንፎ ማለት ነው በሜዳውና በደጋፊው ፊት ከደጋፊዎቹ ጋር የማይረሳ ምሽት አሳልፈዋል። እንኳን ደስ አላችሁ የባርሴሎና ደጋፊዎች። እጅግ አስገራሚ ታሪካዊ ድል ነው። የሪያል ማድሪድ ተጫዋቾች አይናቸው እያየ ጆሮአቸው እየሰማ ራሳቸውን አሸንፈው የስፔን ላሊጋን ዋንጫ ከፍ አድርገዋል። በድጋሚ ለመላው የባርሴሎና ደጋፊዎች እንኳን ደስ አላችሁ። ዲኛ ቪዲዮ ደግሞ ብዙ ነገር አውርተንበታል። ኤኒዌይስ ግን ኮንግራቹሌሽንስ ማለት እፈልጋለሁ። ሁላችሁም እንግዲህ በስርዓት ላያችሁ በተለይ ዝም ብሎ መጥቶ ባርሴሎና ደጋፊ ነኝ ከሚለው ይልቅ ጨዋታ አይታችሁ ሁላችሁ ደግፋችሁ አብረን ሆነን እዚሁ ቲክቶክ ሙሉ አመቱ ውለን አብራችሁ ላያችሁ ሁላችሁ ኮንግራቹሌሽንስ ማለት እፈልጋለሁ። እኔን ሰፖርት ለምታደርጉኝ ባርሴሎና ደጋፊዎች ጨምሮ። ግን ከዛ ውጪ ያው 29 ደርሳችኋል፣ 36 ላይ ነን። እንዲሁ ትጎተታላችሁ እንጂ አደረሱ ልንገራችሁ። እሱ ላሊጋውን ነገር እንዳያመልጣችሁ ብላችሁ ተበጫ እንዳይረስ ሀሳባችሁ ኮሜንት ያስቀምጡልኝ። ኮፒ ሊንክ ቢደረግ 50,000 ገብተን ደግሞ ነገም እንቀውጠዋለን ብዬ ተስፋ አደርጋለሁ። እንግዲህ የኛ ድራማ የሚቀጥል ከሆነ ወይ ደግሞ የእናንተ ሪከርድ ይበጠሳል ወይ ያን የሚለውን እያየን የምንጠብቅ ይሆናል። ከዚህ በኋላ ላሉት እንቀጥል። እስቲ ደግሞ ትንሽ እናውራበት። ትንሽ ክለባችን ጥሩ ነገር ላይ አይደለም። እኛ በከፋን ጊዜ ነው
ግን እናንተም ሪከርድ ልበጥሱ ይመስላል። ምናልባት ሪያል ቤቲስን የምታሸንፉ ከሆነ ከ1919 በታሪክ የትኛውም ቲም አድርጎት አያውቅምና በላሊጋ ሲዝን ላይ ታሪካዊ ነገር ይሆናል። እሱን ጨዋታ ነው ከዚህ በኋላ የሚጠበቀው እንጂ በስፔን ውስጥ ያለ ኳስ በአጠቃላይ አብቅቷል። ወርልድ ካፑን ላይ የምንልካቸውን ልጆች መመልከት እንጂ ከዛ ውጪ ምንም የሚጠበቅ ነገር የለም። ብዙ ሰድባችሁናል። ዛሬ ደጋፊው ላይ ሜዲያው ላይ ምናምን ያው እንግዲህ ተሰራርበናል። ይሁን ችግር የለም ይሁን። ኤኒዌይስ ግን ደግሞ ያው ስክሪናችሁ ላይም ቲቪ ላይ ምናምን ፊልም ማሳየት ጀምራችኋል። በጣም ጀጉሯችኋል። ያሳያል። ኖርማል ነው። አሁን እንዴትም ይሁን ዋንጫናም እየለቀቅላችሁ ነው። እኛ እኮ አሁን ደብሮ ነው ኮምፒቲቲቭነስም ስለሌለ ገባችኋል። አሁን እኛ ዘለን መብላት እንችል ነበር፣ ነገር ግን ከምንበላው እናንተ በተበሉት ገባችኋል። ፋይናንሻሊ ማትቸገሩ በሚል አንጻር ነው። 2 ዓመት በቃ ኔክስት ሲዝን እኛም ሲሪየስ ሆነን እንመጣለን። ቃል ገባላችኋለሁ። ይመቻችሁ። ሁላችሁም ተነስታችሁ ለዚህ ክለብ አጨብጭቡ። ኮመንት ሴክሽን ላይ ቅውጥውጥውጥ አድርጉት። የ2025-26 የስፓኒሽ ላሊጋ ሻምፒዮን የካታላኑ ቡድን ባርሴሎና መሆኑ ተረጋግጧል ጋይስ። ለዛውም ኤል ክላሲኮ ላይ ለዛውም ሪያል ማድሪድ ፊት ለፊት 2-0 አሸንፈን ያለ ያማል ያለ ራፊኒያ ፊት ያለው ነው ራፊኒያ ይዘን ማለት ነው። የሁሉ ነገር እንግዲህ ማድረግ ችለናል። 2025-26 የ100 ነጥብ ጉዟችን ግን አሁንም መቀጠል እንዳለበት ይሰማኛል ጋይስ። ትዝ ካላችሁ በሲቪያ ተሸንፈን ነበር በጣም በሰፊ የጎል ልዩነትና የዛ ሞመንት ላይ ላሊጋውን ሻምፒዮን የምንሆን አልመሰለኝም ነበር። ማድሪዶችም ቀደም ብለው ነበር ላሊጋውን ያው ቤርናቢው ላይ እንዳሸነፉ አረጋግጠው መጨፈር የጀመሩትና ዛት ማች ማውራት አልፈለኩኝም ነበር። የዛ ጊዜ ትንሽ እንትን ብለው ነበር። ግን ያው ላሊጋን የምታሸንፉት ቤርናቢው ላይ እስከሆነ ድረስ ምንም ያስጨንቅ ነገር የለም። አሁንም ቤርናቢው ላይ ቀጣይ ዓመት ስንጫወት ማሸነፍ ትችላላችሁ። የመጀመሪያ ስንገናኝ ገና ማሸነፍ ትችላላችሁ ቤርናቢው ላይ ማለት ነው። ኤኒዌይስ ስለሚገባን ያሸነፍ ነው ስለሚገባን ስለለፋን። የሊግ ጉዞ ኮንሲስተንሲን ይጠይቃል። ይህንን ማሰብ አለባችሁ። ሁል ጊዜም ቢሆን የረጅም 38 ሳምንታቶችን ምን አይነት ፐርፎርማንስ አሳይታችኋል፣ ከዛ በኋላ ዋንጫ ማሳካት የሚባለው ነገር ይመጣል። ስለ ሊግ ጉዞ ካወራን ስለ ሻምፒዮንነት ካወራን ኮንሲስተንሲ ሳምንቱ ሙሉ በሚያስገርም ብቃት መጓዝ ይጠበቅባችኋል። ይህንን ደግሞ በኮከቦቻችን ምክንያት አረገነዋል፣ ሻምፒዮን ሆነናል። ቀጣይ ዓመትም ያለ ጥርጥር ለተከታታይ 3ኛ ዓመት ሃንስ ፊሊክ እስካለ ድረስ እንደምናሳካው እርግጠኛ ሆኜ ነው መነግራችሁ። ኮፒ ሊንክ ሪፖስት ሲደረግ ፎሎ እያደረጋችሁ ኩለርስ። ሪያል ማድሪድ ተሸንፎ ባርሴሎና ሪያል ማድሪድን አሸንፎ ሻምፒዮን ሆነ። ባክ ቱ ባክ ማለት ነው። ወራዶች የሆናችሁ ተጫዋቾች እግዚአብሔር ባክ ቱ ባክ ባርሳ ሻምፒዮን ማለት ከአይ ቲንክ ከ7 ዓመታት በኋላ ምን እንደዚህ ባክ ቱ ባክ ሻምፒዮን ሲሆን አንድ ቡድን ይመስለኛል። ዳቱ ይለኝ ግን እርግጠኛ ነኝ እንደዛ ነው የሚሆነው። ብዙ ጊዜ እንደዚህ ባክ ቱ ባክ ምናምን ነገር አልተለመደም። በተለይ ደግሞ በእነዚህ ዓመታቶች በ6 በ7 ዓመታትና የባርሳ ደጋፊዎች እንኳን ደስ አላችሁ። ግን መታውን እንደዚህ ምናን አትፎክር መቼም ማትደርስበት ቡድን ነው ሪያል ማድሪድ። በሻምፒዮንስ ሊግ ለተከታታይ 10 ምናምን ዓመታት ሻምፒዮንስ ሊግ 4 ውስጥ እንኳን መግባት አልቻልክም ማለት ነው። ፋይናል መድረስ አልቻልክም። ሪያል ማድሪድ ግን በእነዚህ ዓመታት ውስጥ ብዙ ሻምፒዮንስ ሊግ ዋንጫዎችን አሳክቷል። በላሊጋ ብትሄድ ሪያል ማድሪድ የተሻለ ነው። መቼም ማትደርስበት መቼም ሪቴል አድርጎ ለሚቀጥሉት 50 እና 60 ዓመታቶች ሪቴል ቢያደርግ ሪያል ማድሪድ ከእግር ኳስ ኢሊሚኔት ቢደረግ ማትደርስበት ታሪክ ነው ያለው። መተህ ምናምን ኦፍ ኮርስ ሪያል ማድሪድ ማሸነፍ ለእናንተ ትልቅ አቺቭመንት ነው። ዋንጫውን ከማሸነፍ በላይ እንደሚያስደስታችሁ እናውቃለን፣ የሆነ ስለሆናችሁ ማለት ነው። ግን መታ እንደዚህ ማድሪድ ጥሩ ፎርም ላይ አይደለም። ማድሪድ ውስጥ ብዙ የማይመጥኑ ተጫዋቾች አሉ። በዚህ ሰዓት አሰልጣኝ የሌለው ቡድን ነው ማድሪድ ማለት እና በእነዚህ ወይ ይሄን በመጠቀም ሻምፒዮን ሆናችኋል። ለሱ እንኳን ደስ አላችሁ። ሃንሲ ፍሊክ የሚገርም አሰልጣኝ፣ እንደውም ለሱ ሞር ይሄ ነገር ይገባዋል ብዬ አስባለሁ ማለት ነው። እና ብዙ እንትን እንዳትወሩ ለማለት ነው ማለት ምክንያቱም ጭራሽ አትመጣጡም። እንዴት በምንም ወይ እኮ ማድሪድ አትደርሱበትም እግዚአብሔር እና ለዛ ነው እንኳን ደስ አላችሁ። አርበደበደው የአራዳ ልጅ በሚገርም ሁኔታ ባርሴሎና የስፔን ላሊጋው ሻምፒዮን መሆኑን አረጋግጧል ማለት ነው። አረ ባርሳ ተረጋጋ ወዳጄ፣ አረ ተረጋጋ። የምንጊዜም ተቀናቃኝ ክለብህን ገጥማ አስበው የአራዳ ልጆች ማለት ነው። አሸንፈኸው የዋንጫው ባለቤት መሆንህንም ስታረጋግጥ አስበው ማለት ነው። ተከታይህን እዛሁን ብለህ እንደዚህ ረግጠህ ይዘህ የዋንጫው ባለቤት መሆን ማለት እጅግ በጣም አስገራሚ ነው ማለት ነው። ለማንኛውም ለባርሴሎና ደጋፊዎች እንኳን ደስ አላችሁ እያልን ፍራንኪ ዲዮንግ ተቀይሮ ገብቶ አንተ ምን አይነት ሰው ነው? ይሄ ሰውዬ ደግሞ አንተ
ከየት መጣ ነው? ራሽፎርድ የሚጣራ ነው ሰው ልከናል እንዲጣራ የሱ ተረጋግጦ ሲመጣ መረጃው የምናደርስ ይሆናል ማለት ነው። ነገር ግን ባርሳ ይመቸው ለተከታታይ ሁለተኛ ዓመት ነው እንግዲህ የስፔን ላሊጋው አሸናፊ ሆኖ ይመቻቸው። ባርሳ እስቲ በደንብ ኮፒ ሊንክ። ስለዚህ ባርሳ ግን ጋይስ በደንብ ነው መወራት ያለበት። የመጨረሻ አንደርሬትድ ቲም ቢኖር ይሄ ባርሳ ነው። ዛሬም ማድሪድን በቃ አፈራረሰው። ማድሪድ ፈራረሰ ነው የሚባለው። የሚቀጥለው ዓመት እንደ አዲስ መሰራት ያለበት ቲም ነው። ጨዋታውን ላላየ ሰው ራሽፎርድ አሁን በቃ በጣም ከባዱን ያገባና ሚስተው ኳስ ደግሞ ያስቃል። እንደው ለማንቼ እንደው ለዚች ፍሪኪክ ሲሉ በወሰዱልን ማለት ነው። የሚገርም ቲም አውሮፓ ላይ ገና 93 ጨዋታ እየቀረው 91 ነጥብ ነው ያለው። ሶስቱንም ቀሪውን ካሸነፈ 100 ነጥብ ነው። ሃንሲ ፍሊክ ምን አይነት አሰልጣኝ ነው! እግዚአብሔር በምን አይነት በጀት ይሄን ቲም እንደሰራ 91 ጎል ስንት ጎል ነው? አይ ቲንክ ብቻ ጎል ራሱ በባየር ሙኒክ ይመስለኛል ከቶፕ ሊጎች የሚበለጥ በጣም የሚያዝናና ቲም፣ ውጤት ያለው ቲም። ባርሳ ላለፉት ዓመታት ላሊጋ በጣም ብዙ ስለበላ የሚጠበቅበት ቻምፒዮንስ ሊግ ስለሆነ እየተጋነነ አይደለም እንጂ በዚህ በጀት በዚህ ቲም ሃንሲ ፍሊክ በሰራው ቲም ምናልባት እነ ፔፕ ጋርዲዮላ እና እነ ሉዊስ ኢንሪኬ ራሱ ቻምፒዮንስ ሊግ ስላሳኩ እንጂ እንደዚህ አይነት ስኬት ባርሳ ቤት ያሳኩ አይመስለኝም። ዛሬ እንግዲህ ላሊጋውን ባርሳ ማሸነፉ አረጋግጧል። ያለፉት 2 ዓመታት በቃ ባርሳ ሪያል ማድሪድ ላይ ያለው ዶሚናንስ በጣም የሚገርም ነው። ለማንኛውም ብሉ ግራናስ ኩለርስ ኮንግራትስ ብያለው። ይሜ የሃንስ ፍሊኩ ባርሴሎና ኤል ክላሲኮውን 2-0 ሪያል ማድሪድን ካምፕኑ ላይ በማሸነፍ የ2025-26 የስፔን ላሊጋ ሻምፒዮን መሆኑን ማረጋገጥ ችሏል። በተቃራኒው ሪያል ማድሪድ ኤል ክላሲኮውንም ተሸንፎ በውድድር ዓመቱ ምንም አይነት ዋንጫ ሳይዝ እንደሚያጠናቀቅ አረጋግጧል። በዚህ ጨዋታ ላይ ለባርሴሎናዎች 2 ጎሎች ማስቆጠር ችሏል። ተጫዋቹ 9ኛው ደቂቃ ላይ ማርከስ ራሽፎርድ በጣም በግሩም ቅጣት ምት ነበረ ኮርቷ በቆመበት ቦታ ላይ ማስቆጠር እያቻለው። ከዛ በኋላ 18ኛው ደቂቃ ላይ ፈራን ቶሬስ ሌላ ቆንጆ ጎል ለባርሴሎና በማስቆጠር 2-0 ባርሴሎና ጨዋታውን ማሸነፍ ችሏል። ጨዋታው ላይ የበላይ የነበረው ቡድን ባርሴሎና ነው። ውጤቱም ይገባዋል ማለት ይቻላል። በዚህም እንግዲህ 91 ነጥቦችን በመያዝ የስፔን ላሊጋ ሻምፒዮን መሆናቸውን ማረጋገጥ ችለዋል። ለሪያል ማድሪዶች በጣም መጥፎ ሲዝን ነው እያሳለፉ የሚገኙት። ከድጡ ወደ ማጡ ነው እየሆነባቸው ያለው ነገራቶች። ለማንኛውም ለባርሴሎና ደጋፊዎች እንኳን ደስ አላችሁ ማለት እፈልጋለሁ። ስለዚህ ጨዋታ እናንተ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ።